በፖሊሲዎችና ተግባራቸው ላይ ያሉ የፋይናንስ ክፍተቶችን ለመምላት ምክክር የተደረገበት 11ኛው የአፍሪካ ቲንክ ታንክ ጉባኤ በዛሬው ዕለት ሲካሄድ ውሏል። ከግብር ወደ ተግባር በሚል መሪ ሐሳብ በተካሄደው ጉባኤ አፍሪካ በፖሊሲ ላይ የሚታዩ ክፍተቶችን በመፈተሽ ተግባር ተኮር የሆኑ የትብብር ስራዎችን ለማከናወን የሚረዷትን ተሞክሮዎች ተለዋውጣበታለች። በጉባኤው ንግግር ያደረጉት የገቢዎች ሚኒስትር አይናለም ንጉሴ ጠንካራ የህዝብ ፋይናንሻል አስተዳደር ስርዓትና የሀገር ውስጥ ገቢ አሰባሰብ ስርዓት ለኢኮኖሚ ሉዓላዊነት ምሰሶ መሆኑን ገልጸው አፍሪካውያን ከፖሊሲ ባሻገር ተግባር ላይ ያተኮሩ ስራዎችን ማከናወኗ ከጥገኝነት ራስን ወደ መቻል ከተስፋ ወደ ተጨባጭ ለውጥ ለመምጣት የሚያስችላትን አቅም የሚፈጥርላን ነው ብለዋል። Effective domestic revenue mobilization empowers ውጤታማ የሀገር ውስጥ ገቢን መሰብሰብ ለአፍሪካ አስፈላጊ የሆኑ ማህበራዊ አገልግሎቶችን እንዲያገኙ እንደ ትራንስፖርት፣ ኢነርጂ፣ ግብርና የመሳሰሉ ዘርፎችን ለማነቃቃትና የረጅም ጊዜ ትራንስፎርሜሽን ስራዎችን ለማከናወን አቅም ይፈጥራል። ጠንካራ የህዝብ ፋይናንሻል አስተዳደርና የሀገር ውስጥ ገቢ አሰባሰብ መኖር ለኢኮኖሚ ሉዓላዊነት ምሰሶ ነው። አፍሪካን ከፖሊሲ ወደ ተግባር የሚያሸጋግር እርምጃ ከጥገኝነት ርዕስ ወደ መቻል ከተስፋ ወደ ተጨባጭ ለውጥ ለማምጣት የሚያስችል አቅም ይፈጥራል። From policy to action, from dependency to self-reliance, and from promise to tangible transformation. ኢትዮጵያ በጀመረችው የኢኮኖሚ ማሻሻያ ሪፎርም በታክስ አስተዳደርና በመንግስት ፋይናንሻል አስተዳደር ላይ ባደረገቻቸው ማሻሻያዎች ውጤታማ ስራዎችን ያከናወነች መሆኑን የገለጹም ሲሆን ይህም ከፍተኛ የተጣራ የታክስ ገቢ እንዲሰበሰብ ማስቻሉንና የታክስ ስርዓቱን ወደ ዲጂታል ታክስ በማዘመን የተሰሩ ስራዎች በተለያዩ የመንግስት እርከኖች ላይ ውጤታማ ስራዎች እንዲመዘገቡ አድርገዋል ብለዋል። Over the past 6 years, under the homegrown economic reform, ባለፉት 6 ዓመታት ኢትዮጵያ ባደረገችው የኢኮኖሚ ማሻሻያ በታክስ አስተዳደርና በመንግስት ፋይናንሻል አስተዳደር ላይ ማሻሻያዎች ተደርጓል። ይህ ስራም ከ700 ቢሊዮን ብር በላይ የተጣራ ገቢ እንዲሰበሰብና አመርቂ ውጤት እንዲመጣ አድርጓል። ይህም ካለፈው ዓመት ጋር ሲነጻጸር በ80 በመቶ ብልጫ አለው። አሰራራችንን ወደ ዲጂታል ታክስ በማዘመንና የፊስካል ዲሲፕሊንን በሁሉም የመንግስት እርከኖች ላይ እንዲተገበር ማድረጋችን ትልቅ ውጤቶች እንዲመዘገቡ አስችሏል። Physical discipline across all levels of government. የአፍሪካ አቅም ግንባታ ፋውንዴሽን ዋና ጸሐፊ ማማዱ ቢቴ በበኩላቸው አፍሪካውያን ውስብስብ ፖሊሲዎችን ወደ ተግባር መውረድ ወደሚችሉ ስራዎች መቀየር አለባቸው። የዓለም ነባራዊ ሁኔታ ባገናዘበና የዜጎችን ተጠቃሚነት ከፍ በሚያደርግ መልኩ በትብብር መስራት ይገባቸዋል ብለዋል። በፊስካል ማሻሻያዎች ላይ የሚሰሩ ስራዎችን ማጎልበትና ተቋማዊ ማድረግ ላይ ኃላፊነት ይጠበቅባቸዋልም ነው ያሉት። We must translate complex policies into actionable pathways. አፍሪካውያን ውስብስብ ፖሊሲዎችን ወደ ተግባር መውረድ ወደሚችሉበት የመንግስት አሰራሮች መተርጎም አለብን። በፖለቲክስ፣ በቴክኖሎጂ ዓለም የደረሰበትን ከፍታ መገንዘብና የዜጎችን ተሳትፎ ከፍ ማድረግ ይገባናል። የፊስካል ማሻሻያዎቻችን በመሬት ላይ መውረድ መቻላቸው መገምገምና የነባራዊውን የፖለቲካ ሁኔታ ያገናዘቡ መሆናቸውን በመፈተሽ አጠናክሮ ማስቀጠል ይኖርብናል። እነዚህን ስራዎቻችንን የማጎልበትና ተቋማዊ ማድረግ ኃላፊነትም አለብን። Scale them and institutionalize them. የአፍሪካ ልቀት አካዳሚ ፕሬዝዳንት ዛዲግ አብርሃ በራስ አቅም ማደግ የሉዓላዊነት ጉዳይ በመሆኑ አፍሪካ በራሷ አቅም ማደግ ላይ ትኩረት ማድረግ ይገባታል ብለዋል። ኢትዮጵያ በአድዋ ድል ያስመዘገበችውን ድል እንዲሁም ኩራቷ በሆነው በቅርቡ ያስመረቀችው የኢትዮጵያ ህዳሴ ግድብን እንደ ተምሳሌት በመውሰድ ከአፍሪካውያን ወንድሞች ጋር በመተባበር በሚከወኑ ስራዎችም አፍሪካዊ ህልም በመፍጠር አፍሪካዊ እድገትን ማስመዝገብ ላይ መስራት ይጠበቃል ብለዋል። በራሷ አቅም ላይ ተመሰረተ እድገትን ለማስመዝገብም የታክስ አሰባሰብ ስርዓትን ግልጽና ተጠያቂ ማድረግ ይገባል ብለዋል። በራስ አቅም ማደግ የሉዓላዊነት ጉዳይ ነው። በራስ አቅም ማደግ የብሔረ መንግስት ግንባታ ጉዳይ ነው። ማንንም በሌላ አቅም ላይ ተመስርቶ ያደገ ሀገር የለም። መቆየት ይቻላል፣ በየቀኑ እንዳትራመድ ይቻላል፣ ግን አታርግም። ስለ አፍሪካ ትንሳኤ ስናወራ፣ ስለ አፍሪካ ማደግ ስናወራ የግድ በራሳችን አቅም ማደግ ነው። ኢትዮጵያ የአፍሪካ የነጻነት ቀንዲል ሆና ያገለገለች ሀገር ነች። አድዋ ድል ላይ ያን እውነት ነው ባፍጢሙ የደፋ ነው። አሁንም አፍሪካ በራሷ አቅም ማደግ እንደምትችል ህዳሴ ግድብ ሌላው እንትን ሆኗል። ለሚቀጥለው ድል እየተዘጋጀን እየሰራን አፍሪካ ወንድሞቻችንም ይሄን ፈለግ እየተከተሉ እንደዚያ እንዲያደርጉ ከኛ የሚጠበቀውን ሁሉ እያደረግን ይላል። ይሄ ቲንክ ታንክ ፎረም እዚህ ከተማ ውስጥ እዚህ ሀገር ውስጥ መደረጉም የዛ ይሄን የያስሜት ኮንታጂየስ እንዲሆን ይሄ በራስ አቅም የማደግ ባለበሌለ ተጨርጭሮ የፈለ ትልቅን ነገር የማሳካት ህልም አፍሪካዊ ህልም እንዲሆን በሁሉ አፍሪካውያን ዘንድ የሚጋባ ስሜት እንዲሆን ያገለግላል ብዬ ተስፋ አደርጋለሁ። በራሷ አቅም ላይ የተመሰረተ የእድገት መንገድን መተለምና በዚያ መንገድ ረጅም ርቀት መሄድ አለባት። እንደዛ እንዲሆን ታክስ መሰብሰብ አለበት። 11ኛው የቲንክ ታንክ ጉባኤ ዛሬን ጨምሮ ለ3 ተከታታይ ቀናት ይካሄዳል ተብሏል።